የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር የባብ ኤልመንደብና የኤደን ባህረ ሰላጤ ጂኦፖለቲካዊ ጠቀሜታ እርስ በርስ የተሳሰረ መሆኑን ገልጸው የውጭ ኃይሎች በቀጠናው ወታደራዊ የበላይነትን ለማግኘት የሚያደርጉት ጥረት አሳሳቢ እንደሆነ ተናግረዋል። ፕሬዝዳንቱ ለሀገራቸው ቴሌቪዥን በሰጡት ቃለ ምልልስ የሶማሊያ ተቋማዊ ድክመት ለዚህ የውጭ ጣልቃ ገብነት በር እየከፈተ መሆኑንም አስረድተዋል። ፕሬዝዳንት ኢሳያስ ሶማሊያ ወደ 3000 ኪሎ ሜትር የሚጠጋ ሰፊ የባህር ዳርቻ ቢኖራትም ግዛቷን የአየር ክልሏና ዳርቻዎቿን ለመጠበቅ የሚያስችል የሉዓላዊ ተቋማት ድክመት ስለገጠማት ግልጽ ፈተና ውስጥ መሆኗን ተናግረዋል። ዋናው ጥያቄ ሶማሊያ ይህን አቅሟን እንድትገነባ መርዳት ነው ያሉት ፕሬዝዳንቱ ኤርትራ ከነጻነቷ በፊትም ጀምሮ ሶማሊያ ተቋሟን እንድትገነባ ስትደግፍ መቆየቷን አስታውሰዋል። ይህ ሂደት ጊዜና ሀብትን ይጠይቃል ብለዋል። ዛሬ አሳሳቢ የሆነው ነገር የውጭ ኃይሎች በዚህ ቀጠና ውስጥ የበላይነትን ለማግኘት የሚያደርጉት ጥረት ነው ያሉት ፕሬዝዳንት ኢሳያስ በተለይም የውጭ ኃይሎች በሚከተሉት አካባቢዎች ወታደራዊ መሰረት ለመገንባት ሙከራ እያደረጉ መሆኑን ጠቁመዋል። ሶቆጥራ በየመን ግዛት ስር ያለችና በአፍሪካ ቀንድ የምትገኝ ደሴት ነች። ማየሩና ዙቃር ደሴቶች በቀይ ባህር መግቢያ ባብ ኤልመንደብ አካባቢ የሚገኙ ናቸው። ፕሬዝዳንቱ እንዳሉት የዚህ ሁሉ ዋነኛ ዓላማ ሶማሊያን ባልካናይዝ ለመበታተን ማድረግና የውጭ ወታደራዊ መሰረቶችን ለመትከል ምቹ ሁኔታ በመፍጠር የራሳቸውን የፖሊሲ ዓላማዎች ለማስፈጸም ነው። በተጨማሪም በየመን ያለው አለመረጋጋትም በዋናነት ከዓለም አቀፍ ኃይሎች ወታደራዊ መገኘት ምኞት የሚመነጭ ነው ብለዋል። እነዚህ ተንኮሎች በቀይ ባህር በኤደን ባህረ ሰላጤና በህንድ ውቅያኖስ ዳርቻዎች ላይ ተከታታይ አደጋ መሆናቸውን የገለጹት ፕሬዝዳንቱ ይህን ስጋት ለመከላከል የተቀናጀ ቀጠናዊና አካባቢዊ ጥረት እንደሚያስፈልግ አሳስበዋል። ፕሬዝዳንት ኢሳያስ የቀጠናው መረጋጋት አከራካሪ ጉዳይ እንዳልሆነ ገልጸው በቀጠናው ህዝቦችና መንግስታት መካከል ቀጠናዊ ትብብርና አብሮነት መኖር የምርጫ ጉዳይ ሳይሆን ታሪካዊ ግዴታ ነው ሲሉ ንግግራቸውን አጠቃለዋል። ባይቶና ትግራይ ፓርቲ ከእንግሊዝ መንግስት ጋር ጥልቅ ውይይት አድርገናል ሲል ገለጸ። የኢትዮጵያ ምርጫ ቦርድ የፓርቲዎችን ህጋዊነት የፖለቲካ መሳሪያ አድርጎ እንደሚጠቀምበት ከሷል። ባልደረባችን ዝርዝር አለው። በትግራይ ክልል ከሚንቀሳቀሱ ተቋሚ ፓርቲዎች አንዱ የሆነው ብሔራዊ ባይቶና አባይ ትግራይ ባይቶና ከእንግሊዝ መንግስት ጋር ጥልቅ ውይይት ማድረጉን ገልጿል። ውይይቱን ያደረጉት የፓርቲው ሊቀመንበር መሆናቸውን የገለጸው ፓርቲው በዚህ ወቅትም የፓርቲውን አቋም በ7 ነጥቦች ማስረዳቱን አስታውቋል። ፓርቲው ለእንግሊዝ መንግስት የገለጻቸው እነዚህ ነጥቦችም ዛሬ በወጣው መግለጫ ይፋ አድርጓል። አንደኛ፣ የብልጽግና ስርዓት አሁን የያዘው አካሄድ ክልላዊ ቅርጽ ይዞ የቀይ ባህርን ሰላምና ደህንነት እንደሚያደናቅፍ በዚህም የተነሳ የቀይ ባህር የንግድ እንቅስቃሴ እንደሚስተጓጎልና የአፍሪካ ቀንድ ብቻ ሳይሆን አውሮፓ ማጠቃላይ ቀውስ ውስጥ እንደምትገባ እንደ ሩሲያና ቻይና ያሉ አዳዲስ ዓለም አቀፍ ሀያላን ግሎባል ፓወር በዚህ ተጠቃሚ የሚሆኑበት እድልን እንደሚፈጥር፣ ሁለተኛ ትግራይ ህገ መንግስታዊ ግዛቷ መነጠቁን፣ ሰላምና ደህንነቷን የሚያደናቅፉ ኃይላት በአፋር መደራጀቱና የፕሪቶሪያ ስምምነት ተስፋ አስቆራጭ እንደሆነም፣ ሶስተኛ የብልጽግና ስርዓት በአፋር ላደራጀው ታጣቂ ኃይል ወግኖ በትግራይ ላይ የድሮን ጥቃት ማድረሱን እንግሊዝን ጨምሮ ምዕራባውያን ሀገራት ዝምታ መርጠው በቂ ጫና አለማድረጋቸውን፣ አራተኛ የትግራይ ህዝብ አንድነት ቀስ በቀስ እየተመለሰ በመሆኑ ህልውናችንን ለማረጋገጥ ከሁሉም ክልላዊም ሆኑ አካባቢያዊ በስርዓቱ ላይ ከተነሱ ኃይሎች ጋር ለመታገል እንገደዳለን። ለዚህም መፍትሄው ግን ህገ መንግስቱና የፕሪቶሪያውን ስምምነት በአስቸኳይ መተግበር ነው። አምስተኛ ብልጽግና ሉዓላዊነትን ጥሶ የውጭ ወታደሮችን በመጋበዝ በህዝባችን ላይ የዘር ማጥፋት የፈጸመ በመሆኑ ሌሎችን ሉዓላዊነትን ጥሰዋል ብሎ የመክሰስ ምንም አይነት ሞራል እንደሌለው። ስድስተኛ የኢትዮጵያ ምርጫ ቦርድ የፓርቲዎችን ህጋዊነት የፖለቲካ መሳሪያ አድርጎ እንደሚጠቀምበት በአዲስ አበባ የሚገኙና በብልጽግና ድጋፍ የሚደረግላቸውን 3 ሰዎችን በማነጋገር ባይቶና ያደረገውን ጠቅላላ ጉባኤ አልቀበልም ማለቱና የፌዴራል መንግስት የህወሓትን እውቅና እንደነፈገ። ሰባተኛ በብልጽግና መንግስት ምርጫ የሚባል ነገር እንደማይኖር እንኳን የውሸት ምርጫ ለማካሄድ እንደ ሰው ለመኖር እንኳን ህዝቡ በአስቸጋሪ ሁኔታ ውስጥ እንደሚገኝ የሚሉ እነዚህን 7 ነጥቦችን የፓርቲው ሊቀመንበር መግለጻቸውን አስታውቋል። ፓርቲው ጨምሮም ዓለም አቀፉ ማህበረሰብ እውነቱን እንዲረዳ የምናደርገውን ጥረት እንቀጥላለን ብሏል።
የዩናይትድ ኪንግደም መንግስት የጥገኝነት ጥያቄዎች ተቀባይነት ላገኙ ስደተኞች በቋሚነት አገሪቱ የመኖር መብት የሚሰጠውን ነባር አሰራር ሙሉ በሙሉ ለማቆም መወሰኑ ተገለጸ። የግሉ የፖሊሲ ለውጥ ተብሎ የተገለጸው አዲስ እቅድ በዋናነት በጀልባ የሚመጡ ስደተኞችን ቁጥር ለመቀነስ ያለመ መሆኑ ተገልጿል። የሀገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ የፊታችን ሰኞ አዲሱን ፖሊሲ ለምክር ቤቱ በይፋ ያቀርባሉ ተብሎ ይጠበቃል። የፖሊሲ ለውጡ ዝርዝሮች በአዲሱ እቅድ መሰረት የጥገኝነት ጥያቄዎች ተቀባይነት ያገኘ ስደተኞች የሚሰጣቸው መብት በዩኬ ለዘላቂ መኖሪያ ሳይሆን ለተወሰነ ጊዜ ብቻ የሚቆይ ጥገኝነት ይሆናል። ይህ አሰራር ስደተኞች የመጡበት ሀገር ሁኔታ ተሻሽሎ ለመመለስ አስጊ አይደለም ተብሎ በሚታመንበት ወቅት ወደ የሀገራቸው እንዲመለሱ የሚያስገድድ ነው። ይህም አሁን በስራ ላይ ያለውን የ5 ዓመት የቆይታ ፍቃድ ከሰጡ በኋላ ስደተኞች ለቋሚ መኖሪያ የሚያመለክቱበት ስርዓት ሙሉ በሙሉ የሚተካ ይሆናል። የዴንማርክ ሞዴል የሌበር ፓርቲ መንግስት ይህን እርምጃ የወሰደው ከዴንማርክ ተሞክሮ በመቅሰም ነው። የዴንማርክ ግራ ዘመም ሶሻል ዴሞክራት መንግስት በአውሮፓ ውስጥ ጠንካራ የተባለውን የስደተኞች ፖሊሲ በመተግበር ይታወቃል። ዴንማርክ ለጥገኝነት ጠያቂዎች የ2 ዓመት ጊዜያዊ ፍቃድ ከሰጠች በኋላ ቆይታቸው እንዲራዘም በድጋሚ እንዲያመለክቱ ታስገድዳለች። የሀገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ ይህ የዴንማርክ አካሄድ በምርጫ ወቅት የተሻለ የህዝብ ድምጽ ያስገኘ ስልት ነው ሲሉ አድንቀውታል። ሚኒስትሯ አክለውም ዩኬ ለስደተኞች የምታሳየው መልካም አቀባበል በጀልባ የሚገቡትን ቁጥር እንዲጨምር አድርጓል ብለዋል። ከአደጋ ለሚሸሹ ሰዎች ከለላ መስጠታችንን እንቀጥላለን፣ ግን ስርዓት ማስጠበቅ አለብን ሲሉም በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ተቃውሞና ትችቶች ይህ አዲስ ፖሊሲ አቅጣጫ ይፋ ከመሆኑ በፊትም ከራሳቸው ከሌበር ፓርቲ አባላት ከፍተኛ ትችት እየገጠመው ነው። የፓርቲው ተወካይ ክሌቭ ሉዊስ ሀገሪቷን ወደ ተካረረ ቀኝ ዘመምት እየወሰዳት ነው ሲሉ ወንጅለዋል። ሌላኛዋ ተወካይ ናዲያ ዋቶም በፖለቲካም በሞራልም ተቀባይነት የሌለ ነው ሲሉ አቋማቸውን ገልጸዋል። የፖሊሲ ለውጡ ከሌሎች ፓርቲዎች አቋምም ይለያያል። ቀኝ ዘመሙ ሪፎርም ዩኬ ፓርቲ ስደተኞችን ወዲያውኑ መመለስን ሲመርጥ፣ ወግ አጥባቂው ኮንሰርቫቲቭ ፓርቲ ደግሞ ጥገኝነት ጥያቄዎችን ወደ ሩዋንዳ የመላክ ሀሳብን ይደግፋል። ሌበር ፓርቲን የሩዋንዳ እቅድ ሙሉ በሙሉ ውድቅ አድርጎታል። ሚኒስተር ሻባና ማህሙድ በምክር ቤት ሲቀርቡ የሀገሪቱ ድንበር ከቁጥጥር ውጭ ሆኗል የሚል ጠንካራ መከራከሪያ እንደሚያቀርቡም ይጠበቃል። ሱዳን ዛሬ ምን አዲስ ነገር አለ? የተባበሩት መንግስታት የጸጥታው ምክር ቤት በሱዳንና በደቡብ ሱዳን መካከል በምትገኘው አወዛጋቢና በነዳጅ በበለጸገችው የአብዬ ክልል የሚገኘውን ጊዜያዊ የጸጥታ ኃይል ተልዕኮ ለአንድ ተጨማሪ ዓመት አራዝሟል። አርብ ዕለት በተካሄደው ድምፅ 12 አባላት ውሳኔውን ሲደግፉ ሩሲያ፣ ቻይናና ፓኪስታን ድምፅ ከመስጠት ተቆጥበዋል። ተልዕኮው እስከ ህዳር 2026 እንዲቆይም ተወስኗል። የማራዘሚያውን ቅድመ ሁኔታዎች ስንመለከት ምክር ቤቱ ከዚህ በኋላ የሚደረጉ ማንኛቸውም ተጨማሪ የተልዕኮ ማራዘሚያዎች በሁለቱ ሱዳኖች በኩል በሚታይ ተጨባጭ መሻሻል ላይ የተመሰረተ እንደሚሆን ጠንካራ ማስጠንቀቂያን ሰጥቷል። አሜሪካ ባቀረበችው የውሳኔ ሐሳብ መሰረት ከሁለቱ ሀገራት የሚጠበቀው ዋናው መሻሻል እንደ አውሮፓውያን አቆጣጠር በ2011 ደቡብ ሱዳን ነጻነቷን ስታገኝ በተስማሙት መሰረት የሚከተሉትን ያጠቃልላል። አንደኛ፣ ለአብዬ የሚሆን የጋራ የፖሊስ ኃይል ማቋቋም። ሁለተኛ፣ ክልሉ ሙሉ በሙሉ ከወታደራዊ እንቅስቃሴ ነጻ ማድረግ። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እስከ ነሐሴ 2026 ድረስ ሁለቱ ሀገራት ያሳዩትን መሻሻል የሚገመግም ሪፖርት እንዲያቀርቡም ታዘዋል። ይህ ውሳኔ የተላለፈው ሱዳን ከሚያዝያ 2023 ጀምሮ በከፋ የእርስ በርስ ጦርነት ውስጥ ባለችበትና የሱዳን ፈጥኖ ደራሽ ኃይሎች በአብዬ አካባቢ እንቅስቃሴ በሚያደርጉበት ወቅት መሆኑ የጉዳዩን አሳሳቢነት ይጨምረዋል።